ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኮሎኔል ደመቀ ዘውዱ የሂውማን ራይትስ ዎችን ሪፖርት ከእውነት የራቀና ወገንተኛ በማለት አጣጣሉ። በአማራ ክልል ስርዓት የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ በትግራይ ተወላጆች ላይ አድሏዊ አሰራር ተዘርግቷል መባሉን አስተባበሉ። ዓለም አቀፍ የሰብአዊ መብት ተሟጋቾች ሂውማን ራይትስ ዎች ረቡዕ ሚያዝያ 14 2018 ዓ.ም ባወጣው ሪፖርት የአማራና የትግራይ ክልል በሚወዛገቡባቸው አካባቢዎች የሚገኙ የትግራይ ተወላጆች መታወቂያ እንዲያገኙና ፈቃድ ሳይኖራቸው ጉዞ እንዲያደርጉ የሚከለክሉ አድሏዊ አሰራሮች ተዘርግተዋል በማለት ከሷል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ ከቢቢሲ ጋር ባደረጉት አጭር ቆይታ ሪፖርቱ ከእውነት የራቀና ወገንተኛ ሲሉም አጣጥለውታል። የመብት ተሟጋች ድርጅቶች በኮሎኔል ደመቀ ላይ ማዕቀብ እንዲጣልባቸው መጠየቁንም በሚመለከት ሲመልሱ እኔ ወንጀለኛ አይደለሁም ብለዋል። እኛ እዚህ ወልቃይት ጠገዴ ሰቲት ሁመራ አስተዳዳሪ የትግራይ ሰዎችን በማንነታቸው የሚገፋ አስተዳደር የለንም ያሉት ኮሎኔል ደመቀ ሂውማን ራይትስ ዎች ከዚህ በፊትም እኛን ለመወንጀል ሞክሮ እንደነበር እናውቃለን ሲሉም ለቢቢሲ ምላሻቸውን ሰጥተዋል። ዓለም አቀፍ የሰብአዊ መብት ተሟጋቾች ተቋም የአማራና የትግራይ ክልሎች ይገባኛል ጥያቄ በሚያነሱባቸው አካባቢዎች ይፈጸማሉ ስላሏቸው ጥሰቶች ሪፖርት ያዘጋጀው ስፍራው ላይ የሚገኙና ከወራት በፊት የተሰደዱ 40 ነዋሪዎች አነጋግሮ መሆኑን ገልጿል። የእርዳታ ሰራተኞችን፣ ዲፕሎማቶችና ሌሎች ባለሙያዎችን በማነጋገር መረጃ ማሰባሰቡን የሰብአዊ መብት ተሟጋቾች ተቋም አስታውቋል። በትግራይ ጦርነት ወቅት በመቶ ሺዎች የሚቆጠሩ ነዋሪዎች ከእነዚህ አካባቢዎች በግዳጅ መፈናቀላቸውን ያስታወሰው መግለጫው የትግራይ ተወላጅ አሁንም ድረስ በባለስልጣናትና በጸጥታ ኃይሎች ጥሰት እየተፈጸመባቸው ነው ሲልም ከሷል። ኮሎኔል ደመቀ በበኩላቸው እኛ እንደ እነርሱ አድርገን አይደለም የያዝናቸው፣ እንደ ማንኛውም ሰው መታወቂያ ፋይዳም ያውጡ ብለን ፈቅደናል። ከዚህ ውጭ እኛ ፋይዳ አልሰጠንም ብሎ ወደኛ የመጣ አቤቱታም የለም ብለዋል። ኮሎኔሉ ሪፖርቱ ላይ የቀረበውን መረጃ ህወሓት የሰጣቸው ሪፖርትና የአካባቢውንም ስም ለማጥፋት በዓለም አቀፍ ገጽታው ለማበላሸት ፈልገው የሚሰሩት ካልሆነ ይህ እውነት ላይ የተመሰረተ ነው አልልም ሲሉም በምላሹ ተችተዋል። በሂውማን ራይትስ ዎች የአንድ ወገን ደጋፊ በሚመስል ሪፖርት ማዘናቸውንም ገልጸዋል። ሪፖርቱ ላይ የትግራይ ተወላጆች በዘፈቀደ እየታሰሩ መሆኑን፣ እንቅስቃሴያቸውን፣ የስራ ዕድላቸውን እንዲሁም አገልግሎቶችን የማግኘት መብታቸው በከፍተኛ ሁኔታ የሚገድቡ አድሏዊ ስርዓትን እየተዘረጋ መሆኑ ተጠቅሷል። በአካባቢዎቹ የሚኖሩ የትግራይ ተወላጆች ከከተማዎች ለቅቀው ለመሄድ ጉዞን አስተዳደሩ ጊዜያዊ ፈቃድ ማግኘት እንዳለባቸው ባደረገው ክትትል እንደደረሱበትም ተቋሙ ገልጿል። ቢቢሲ የትግራይ ክልል ተወላጅ ላይ ደርሷል ስለተባለው አድሏዊ አሰራር የጠየቃቸው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ የትግራይ ሰዎች በመሆናቸው ያገለልናቸው ነገር የለም ሲሉም አስተባብለዋል። በአካባቢው የሚኖሩ የትግራይ ተወላጆች እንደ ማንኛውም ሰው አገልግሎቶችን እየተጠቀሙ መሆኑንም ዘርዝረዋል። ሪፖርቱ በአካባቢው አሁን ያለውን ሁኔታ አያንጸባርቅም ያሉት አስተዳዳሪው ሂውማን ራይትስ ዎች በጉዳዩ ላይ ራሳቸውንም ሆነ አስተዳደራቸውን አለመነጋገሩን ጠቅሰዋል። የሰብአዊ መብቶች ተቋም በበኩሉ በክትትሉ የደረሰባቸውን ግኝቶች ለኢትዮጵያ መንግስት አቅርቦ ምላሽ አለማግኘቱን በሪፖርቱ አስፍሯል። ሂውማን ራይትስ ዎች አነጋገርኳቸው ያላቸው ነዋሪዎች ትክክለኛ መሆናቸው መረጋገጥ አለበት ያሉት ኮሎኔል ደመቀ የትግራይ ተወላጅ በመንግስት ተቋማት እንደ ማንኛውም ነዋሪ አገልግሎቶችን እንደሚያገኝ፣ በአካባቢው በሚኖሩበት ወቅትም እንደ ማንኛውም ነዋሪ በሰላም እንደሚንቀሳቀሱ እያደረገ ነው ብለዋል። በሰኔ 2015 ዓ.ም ባወጣው ሪፖርት በምዕራብ ትግራይ በትግራይ ተወላጆች ላይ የሚፈጸሙ ማሰቃየቶች፣ እስራትና የመንቀሳቀስ ገደብን ጨምሮ በማንነት መሰረት ያደረጉ ወንጀሎች እንደሚፈጸሙ አዝዘዋል ወይም መርተዋል በማለት በስም ጠቅሷቸዋል። ሌላኛው ዓለም አቀፍ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በአካባቢው የዘር ማጽዳትና በሰብአዊነት ላይ የተፈጸመ ወንጀል እንደተከናወነ በገለጸበት የሚያዝያ 2015 ዓ.ም ሪፖርት ላይም በስም ጠቅሷል። ሂውማን ራይትስ ዎች ረቡዕ ዕለት ባወጣው ሪፖርት ደግሞ የኢትዮጵያ አጋር የሆነ አካል እንደ ኮሎኔል ደመቀ ዘውዱ ያሉ አመራሮች ኢላማ ያደረገ
ማዕቀብ እንዲጣሉ ጠይቋል። ኮሎኔሉ ለዚህ ምላሽ ሲሰጡ ስቀው እኔ እነዚህን ከትግራይ ሰዎች ውጭ ናቸው አልልም። እነዚህ ህወሓትን ትናንትና በየቦታው ያስቀመጧቸው በሰው ሂውማን ራይትስ ዎች ተቋሙን ተጠቅመው የሚያራምዱት የራሳቸውን የፖለቲካ ፍላጎት ለማስተግበር ካልሆነ እኔን የሚመለከት ነው ብዬ አላስብም ብለዋል። አስተዳደሩ ገለልተኛ የሆነ አካል በአካባቢው ተፈጽሟል የሚላቸውን የሰብአዊ መብት ጥሰቶች አጣራለሁ የሚል ከሆነ ፈቃደኛ መሆኑን ለቢቢሲ ተናግረዋል። ገለልተኛ የሆነ የመገናኛ ብዙኃንና የሰብአዊ መብት ድርጅት የትግራይ ሰዎች ላይ የደረሰውን ብቻ ሳይሆን የወልቃይት ሰዎች ላይም የደረሰውን የሚያጣራ ከሆነ አስተዳደራቸውን በሩ ክፍት መሆኑንም ተናግረዋል። በሰሜን ኢትዮጵያ ጦርነት አካባቢ የተፈናቀሉ የትግራይ ተወላጆች አስተዳደሩ የወልቃይት ጠገዴ ሰቲት ሁመራ ዞን ስር ከሆነ በኋላ ምንም ያህል ተመልሰዋል ተብለው የተጠየቁት ኮሎኔል ደመቀ ከ10 ሺህ በላይ እዚህ አሉ፣ በራሱም አልሄዱም ብሎም የቀረ አለ፣ ተደናግጦም ወጥቶ የተመለሰም አለ፣ ኢትዮጵያዊ ነኝ እስካለ ድረስ የመኖር መብቱ የተጠበቀ ነው ብለዋል። ወልቃይት ጠገዴ ሰቲት ሁመራ ዞን ለ2 ዓመት ከተካሄደው የሰሜን ኢትዮጵያ ጦርነት በፊት በትግራይ ክልል ይተዳደር የነበረ ሲሆን ከጦርነቱ በኋላ ደግሞ በአማራ ክልል ስር በተመሰረተ የዞን መዋቅር በመተዳደር ላይ ይገኛል። የትግራይ ጦርነት ከተቀሰቀሰ በኋላ የተፈናቀሉ በመቶ ሺዎች የሚቆጠሩ ነዋሪዎች ላለፉት 5 ዓመታት ወደ መኖሪያቸው አልተመለሱም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።